የአንተ እናትና እህት ተደምረው ከኔ ጭንቅላት ጋር ነው ለምስክርነት እኩል ነው የሚሆኑት ብዬ ብልህ ጤናማ ነው? ሲጀመር እዚህ ስለ ጭንቅላት የሚባል ነገር አልሰማም። አዎ እኔ እኮ የምታመጡት እንትን ፌክ የሆነ በብዙ የሆነ ቦታ አግኝታችሁ እዚህ ጋር አውጥታችሁ ነው ስንትን እዚህ ጋር የምታስረዱ ገባ። ስለዚህ አንድ ነገር ዲል እናድርግ ሙሳ ዲል እናድርግ። እሺ ይሄ ነገር ጤናማ እንዳልሆነ ገብቶሃል? ጤናማ ካልሆነ ስለዚህ ከሆነ ቦታ አንጥተውት ሊሆን ይችላል የሚል ነው አርጉመንት። ስለዚህ ይሄ አስተምሮትህ ላይ ካለ ግን ስህተት ነው ማለት ነው። ኖ አስተምሮቴ ላይ እንደዛ አይልም ገባክ? እኔ በቃ አስተምሮትህ ላይ የለም ጎበዝ፣ አስተምሮትህ ላይ የለም። ግን አንድ ሰው እንደዚህ ብሎ ካስተማረ ይሄ ሴጣናዊ ነው። እናንተ አሁን የምታመጡት ፌክ እና ተመራምራችሁ ሴጣናዊ ይሄ ሴጣናዊ ነው አይደለ? እንደዚህ በለው እስኪ ሙሳ፣ እንደዚህ በለው እስኪ ይሄ አስተምሮ ፌክ የሆነ ሴጣናዊ የሆነ እንደዚህ የተናገረ ሐሰተኛ ሰው ነው አይደለ? ኖ እንደዛ አላልኩም። ይሄ እንትን የምታመጡት እኔን ጠይቀኝ ሙሳ፣ እኔን የምጠይቀኝ ይሄ ሴጣናዊ የሆነ ሐሰተኛ ሰዎች የሚናገሩት ሴቶችን ዲስከሬጅ ለማድረግ ለማዋረድ፣ ለማንቋሸሽ የሚነገር ነው። ይሄ እንደዚህ አይነት ነገር ካለ፣ እንደዚህ አይነት አስተምሮ ካለ፣ እንደዚህ አይነት ህሳቤ ካለ ቀዶ የተጻፈ ከሆነ ሽንት ቤት ሊከተት ይገባል፣ ሊወገድ ይገባል። ሴቶቻችንን፣ እናቶቻችንን፣ እህቶቻችንን የሚሆኑትን የሚያንቋሽሽ የሚያዋርድ ስለሆነ አይደለ? አንተ ተቀደ ሽንት ቤት ትገባለህ እንጂ አረብኛ ቁርአን ተቀዶ ሽንት ቤት አይገባም። ተረጋጋ። መጀመሪያ አንተ ተቀደ ሽንት ቤት ትገባለህ። ምንድነው እሱ ሙሳ ተቂያ ልሰራብኝ ማለት ነው ይሆናል። በመክሰር ልታልፋን ነበረ። ፖይንቱን ሳመጣበት ግን እንዴት ሆኖ የሚቀደደ የነብያችን አስተምሯችን እና አስቸጋሪ እንዳልሆነ እያወቃችሁ ሰበካ ነው። እና አንድ ጥያቄ ደግምልህ እኮ ሜቢ ቶፒኩ ላይ አንድ የኬድበትና መዝሙር አይደርስ ሰላም ብያለሁ። ያ በቃ ሙሳ ይቆየውና የሰላም ፎይ እንደነ ክርስቲያን ሁላችሁንም ሙስሊም ወንድሞች እናቶቻችን ሰላም ብያለሁ። ሁላችሁንም ሰላም ይሁን። አሜን አሜን። ሰላም ብለናል። ኦኬ እሺ ኤፍ ነኝ አብዱ ማይክ ስላነሳ አብዱን አውራው። ኦኬ እሺ አብዱ ሰላም ነው። ቀጥል እስኪ። ቅድም ዘይነባ እያወራህ ነበረ ተለጥፈህና አብዱ ሰላም አለ ማይክን አውራ ስትለው ሚዩት ያደረገ አብዱ ሰላም አለ ኢንቫይት አድርጌያለሁ። ማይክን ክፈትና አውራ። አልፈለገም። ኦኬ ሲያወሩ አሁን ደግሞ ያወራል እሱ ማለት ነው። ተደርቦ እንዳታወራ። ኤፍ ነኝ አለሽ? ኤፍ ነኝ ሳቂታዋ ፍርዶስ ሴቶች እንድትሳተፉ እንፈልጋለን ዛሬ። እኛ የወንድ ግማሽ ነን የምትሉ ሴቶች ካላችሁ ከወንድ ጋር እኩል አይደለንም፣ ለምስክርነት አንበቃም የምትሉ ካላችሁ በአይምሮ ጉድለት ልብ በሉ። አካላዊ አይደለም የተባለው የአይምሮ ጉድለት አለብን። የማስታወስ የማገናዘብ ድክመት ስላለብን ከአንድ ወንድ ጋር ሁለት ሆነን ነው እኩል የምንሆነው። በፔሬዳችን ምክንያት አላህ አዛኙ የአላህ ህክማ እኮ ቀላል አይደለም፣ ከባድ ነው። መሐመድ ያመጣው አላህ ከባድ ነው። ሚስጥረው ውስጥ አዋቂው አላህ በረመዳን ለምሳሌ ፔሬድ ካየሽ እንዳትጾሚ ያለ፣ እሺ ቁርአንም እንዳትነኪ ያለ፣ እሺ ሐጅም እንዳታደርጉ፣ እሺ ሶላትም እንዳትሰግጂ፣ እሺ ፔሬድሽ እስከሚቆም ድረስ ይሄንን እንዳታደርጊ። በጣም አዛኝ ነው አላህ ሩሩ ቸር። መሐመድም ይሄንን አምጥቶ ነገረ። በጣም አዘነልኝ ብለሽ በረመዳን ፔሬድሽ ከመጣ ጾሚም አጸልይም ቁርአን አነኪም ተዛጋነም ይሞላሻል። ምን አጥፍቼ ነው በፔሬድሽ ጊዜ መይጾምሽ እንዴ? እንዳትጾሚ ብለኛ ነበር እንዴ? እሱ የኛ ጥበብ ነው፣ የኛ እውቀት ነው፣ የኛ ሚስጥር ነው። እሱ ያልተገለጠው ጥበባችን ነው። አድኖ መግደል የሚባል አለ።
ገድሎ ማዳንና አድኖ መግደል በመጀመሪያ ክቧት፣ ከዛ በኋላ ጋን ምክንያትሽ እንጂ እኮ በፔሪድሽ ወቅት አትጾሚ ነው። ምርጥ ነሽ ይልሽና አንቺ እኮ የአእምሮ ግማሽ ነሽ። ምን አድርጌ ምስክር ለመመስከር እኮ አንቺ 2 ሴት መሆን አለብሽ ከአንዱ ወንድ እኩል ለመሆን። አንቺ እኮ ብቻዬን እመሰክራለሁ ብትይም አይቀበልሽም፣ አውቃለሁ ብትይም አይቀበልሽም። ነሰሰርሊ 2 መሆን አለብሽ። ጎዶሎ ስለሆንሽ ከወንድ እኩል ለመሆን 2 መሆን አለብሽ። ከዛስ ከወንድ ወንድ ጋር እኩል ነሽ። አረ የአእምሮ ጎደሎ አለውም ግማሽ አለውም ስትይ ኖ የአእምሮ ጉድለት አለብሽ። መቼ እንዴት ሆኖ ነው የአእምሮ ጉድለት የሚኖርብኝ ብለሽ ከሞገትሽ ምስክር መመሰክሪው ከአንድ ወንድ ጋር 2 ሆነሽ አለ 2 ሴቶች መሆን አለባቸው አይደል? ምስክር ለመመስከር። አዎ አየሽ፣ ይሄ ያላ ሂክማ ነው፣ ያላ ጥበብ፣ ያላ ሚስጥሩ እንዲህ ነው። አታቂም፣ አትጠይቂማ፣ አልተማርሽም። ይሄ ራሱ የአእምሮ ጉድለትሽን የሚያሳይ ነው። 2 ሆነሽ ነው ከአንድ ወንድ ጋር ምስክርነት እኩል የምትሆኚው። ይሄ የአእምሮ ጉድለትሽ ነው። ኤክስተርናል የሆነ ህግ ይጭንባትና ከዛ በኋላ ደግሞ በዛው ህግ መሰረት ራሱ ባመጣው ጀስቲፋይ ለማድረግ ህጉን ድክመቱ አድርጎ ይስለዋል ማለት ነው። ይሄ በጣም ስህተት ነው ወገኖች። ይሄ ቀልድ ነው፣ ስህተት ነው፣ ጤናማም አይደለም። ጀዋር አቤት ቀጥል። ከስር መውድ ያምሉን አካውንት አስገባለህ እንዴ? መውዳ እዚህ አንተ ጋር ያገባን ልጆች ባይዘው አንድ ለፎሎም ይመስለኛል። ምንም ስለ እስልምና ይቆጥዋልን አይደለም። ልንገር ቢል እሺ፣ አንድ ቁጥር ጻፊ አስገባኝ እያለችክ ነበር። ታንክ ዩ የታለች? ኦኬ ገስት ማናወርድ አንድ ሰው ነሽ። እኔ ልውረድ አይደለ? እኔ ሞራል ገስቱ ሌላኪ አይ ችግር እኔ ልውረድ ቦታ መልቀቅ ይችላል። ተቀመጥ። እሺ ገስቱ ሌላኪ እፎይ ሰማላ የተማሩ ቀጥል። እስቲ ለኡስታዞች ወደዚህ ተጋብዛቸዋል። አንድ ሪካርድ ላርግና ልውሰድላቸው። እስቲ ቅድም ጠርቻቸው ሳይመጡ ቀርቷል እያልከን ነበር። ወይ ቀልድ አረ ወይ ቀልድ እኔስ ችግር አለው። የመረን ነው ያው ጠራሁልህ። በቃ ኡስታዝ ማን አቡ አይደርን ጥራው። አቡ አይደር ይመጣል። እሱ አይመጣም። የኔ ያለው አቡ አይደር አቡ አይደርን ንገረው። አዎ እኔ እንደ አቡ አይደር አለው እንደሱ አልሳደብም። ኤኒዌይስ ጀማሪያችሁ እስኪ የንጽጽር አስጀማሪያችሁን መምህራችሁን አቡ አይደርን እፈልገዋለሁ። ነብዩን የምትሳደቧቸው እኮ እነሱ እኛንማ ስዳባን ዳዝማታ ነብዩና አላህን ነው የምትሳደበው። አይ ኖ እና አልሳደብም። እንትን እኮ ነው አዲሶቻችሁን ስጠቅሳቸው ስለሚመስላችሁ ነው። ኤኒዌይስ ፓራፍሬዝ አድርገው ክርስቲያን ቶፒኩን። ወቅቱ የረመዳን ጾም ወቅት እንደመሆኑ በተለይ ሴቶች ደግሞ በዚህ እርግጠኛ 1 ወር ነው። በዚህ 1 ወር ውስጥ ደግሞ ይሄ የተፈጥሮ ግዴታ ስለሆነ ፔሪዳቸው ማየታቸው አይቀርም። ከ4 እስከ 7 ቀን የተለመደ ነው፣ ተፈጥሯዊ ስለሆነ ማለት ነው። እንግዲህ በዚህ ምክንያት ለ6 ቀን ለ7 ቀን ያህል ማለት ነው አይጾሙም ሙስሊም እህቶቻችን። በዚህ ምክንያት ገሃነም ትገባላችሁ እያላቸው ነው ሙሐመድ። ምጽዋት አብዙ ገሃነም አብዛኞቻችሁ ነዋሪዎች እናንተ መሆናችሁን ተመልክቻለሁ ብሎ ነግሯቸዋል። ስለዚህ በተፈጥሮ የጫነባት ግዴታ ለገሃነም መግቢያ ምክንያት ይሆናል ወይ? በተፈጥሮ የሰጣት በተፈጥሮ የመጣ ግዴታ እንዴት ነው ለገሃነም መግቢያ የሚሆነው? ይህን እንዴት ትረዱታላችሁ? በተለይ ሙስሊም እህቶች ማለት ነው። ሜቢ ፎሎ አድርጉኝና ኤፍ ነኝ ማውራት ትችላላችሁ።
ፍርዶስ አለሽ? ፍርዶስ ነው የሚለው ይዘሮ። እሺ አብዱሩፍ አለ? አብዱሩፍ አለ? ኧረ መልሱ፣ ብዙ ናቸው እኮ ገስት ላይ ያሉት። እኔ ቦታ ልልቀቅ። እፎይ መልዕክቱን በእናትህ ሪከርድ ላድርግ እስኪ አንዴ። ዶረዴ ያው ለጀዋር ስትሉ ሪከርድ አድርጉለት። ጀዋር ወንድማችን ኡስታዞቻችን እንዲመጡና ከኡስታዞቻችን ጋር እፎይ ለምን አትወያየም ብሏል። አህመዲን ጀበልንና ኡስታዝ አቡ ሃይደርን ፈልጋቸዋለሁ፣ አደርሱላቸው። አቡ ሃይደር እሱ ሌሎቹ ችግር የለውም እኮ ችግር የለውም፣ እናየዋለን። ኡስታዝ አቡ ሃይደርን እፈልገዋለሁ። መቼም 10,000 ተከታይ አንዷ ሰርታለች፣ አይታችኋል ትናንትና። እፎይ ከኛ ኡስታዞች ጋር መወያየት ይናፍቃል። አንተ እየፈለክ ያለው እያደረክ ያለው ከኛ ኡስታዞች ጋር ለመወያየት ነው። 10,000 አድማጮችን እዘህ መምጣት አለብህ ብሏል ያኔ ዛኪር ናይክ። አንተ ግን ስንት 100,000 ነው እዘህ መምጣት አለብህ። ውይይት አዳራሽ በሺዎች እየሄድ ማለት ነው። ይቀልዱታል እኮ ኤኒዌይስ ዋናው ፖይንታችን እኛ እስልምናና ሐሰተኝነት ማሳየት ነው። ጀስ እያደረግነው ነው፣ እያሳየን ነው። አትጨነቅ ጀዋር፣ መረጃዎችን ያዝ፣ ከዛ ቻሌንጅ አድርግ፣ አንብብ። ከሌ ተወያየ አልተወያየ ማተር አያደርግም እሱ። ቴንኪው አመሰግናለሁ። ቴዲያው ሀሳብ ቤት ትገባለህ? ከሳላ ጋር ልትወያይ ገለልተኛ ቤት ማን ነው እሱ? ቴዲያው ሀሳብ ጥሪ ቀርቦለታል። ከፈለገ እሱ ከዚህ በፊት ጥሪ ያቀረብኩለታል፣ ይችላል። አሁን ጥሪ ይደረግልህ ትመጣለህ ወይ ነው ባጭር? አንተ ምንም አይደለም እኮ ነገርኩህ። ጥሪ ቀርቦለታል። የሚወያይ ከሆነ ይህ ስራ ቪዲዮ የሰራውበት ስላለ ማለት ነው። አትፍራም እንትና ትፈራለህ? የምን መፍራት ነው የምታወራው? የአንተ ኡስታዝ እኮ ነው ፈርቶ ከሴችን ስራ አልወጣም ያለው እያልኩህ እኮ ነው። ከዓመት በፊት ጠርቼዋለሁኝ እያልኩህ እኮ ነው። አሁን ጠፍሬ ጋር የማይደርስም አሁን ባለነው ሁኔታ። ከዓመት በፊትም ጠርቼው ከሚስ ስራ አልወጣም ብሏል እያልኩህ እኮ ነው። ጉራ በኪስ ጉራ በኪስ። ቆይ አንዴ በእናትህ አንድ ሰው መቀነስ አለብኝ። ክርስቲያን እየወጣ እያስቸገረኝ ነው። ለምን ነው ወጣው? አንተ እኔ ለማስገባት መከራዬን አሳየኝ እኮ በኢየሱስ ራሱ ያስወጣኛል። ወይ ኔትወርኩ ምን እንደሆነ አላውቅም። በእናትህ ላገኝ እንትን ልለው ስል ያመልጠኛል። ኮመንት በጣም ነው የሚፈጥነው። ኤኒዌይስ ኦኬ፣ በደንብ አስተውሉ። በረመዳን ወቅት ላይ እንዳትጾም የከለከላት የአይምሮ ግማሽ ነሽ ያላት ራሱ ነው። በዚህ ምክንያት ደግሞ ገሃነም ትገባለች ማለት ነው። የአይምሮ ችግር ካለባት፣ የአይምሮ ጉድለት ካለባት ወደ ገሃነም እንድገባ ያደርጋታል ማለት ነው። ለምስክርነት እንኳን በግማሽ የቆጠራት ራሱ ነው። ሳሂህ ቡኻሪ 26:58 ቼክ አድርገው ክርስቲያን። ቡኻሪ ስንት? 26:58 አንብብላችሁ ያ ብዥ ብሏል። እሺ ናሬትድ አቡ ሳይድ አልኩድሪ እንደተረከ ይላል። ዘ ፕሮፌት ሴድ፣ ነብዩ እንደዚህ አለ፣ ኢዝንት ዘ ዊትነስ ኦፍ ውመን ኢኳል ቱ ሃፍ ኦፍ ዛት ኦፍ ኤማን፣ የሴቶች ምስክርነት የግማሽ ወንዶች እኩል አይደለምን አለ ማ ነብዩ። ዘ ውመን ሴድ የስ፣ ሴቶቹም አዎን ብለው መለሱ። ሂ ሴድ ዲስ ኢዝ ቢኮዝ ኦፍ ዘ ዲፊሽንሲ ኦፍ ዊሜንስ ማይንድ፣ ይሄ ከሴቶች ጭንቅላት ጉድለት የተነሳ ነው። ኦኬ፣ ስለዚህ
ሴቶች ምንድን ናቸው? በምስክርነት የወንዱ ምንድን ናቸው? ግማሽ። ይሄ የሆነበት ምክንያት ደግሞ ምንድን ነው? ምክንያቱ ምንድን ነው? እሱ ክርስቲያን ጎዶሎ ስለሆነ ምስክርነታቸው ግማሽ ስለሆነ ማለት ነው። ቴንኪው። ስለዚህ ሴት ልጅ በእስልምና ለምስክርነት አትበቃም ማለት ነው። ኦኬ አውዳ እንደምሽ ይሰማል? ይሰማል። ታዲያ ሴት ልጅ በምስክርነት የወንድ ግማሽ ነች? ሴት ልጅ የወንድ ግማሽ ነች በምስክርነት? ሴት በመሆኑ አይደለም። ሴት በመሆኗ ሳይሆን ከንግድ አንጻር ነው። አሁን ለምሳሌ የንግድ አካባቢ ላይ እንዳብዛኛው ማለት ነው። ምን ይላል አዲሱን አንብቤው እና ተርጉሚው ከፍ አድርገው አንዴ ሚት አርግ ፕሊስ እንተማረብሽ እዛው ከታች አስቀምጦታል እኮ ረሱላህ በእናትህ ሚት አርግ በእናትህ አረብሽ ማብራሪያውን ተናግረው። ኦኬ አንቺ ጋር ነው እንዴ ኢብራሂም? በእናትህ ሚት አርግ ብለም ይረብሽ ወይ? ኦኬ አንብቢው አንዴ እህታችን ከፍ አድርገው حدثنا ابن ابي مريم اخبرنا محمد بن جعفر كف አድርገው ትንሽ ከፍ አድርገው ክርስቲያን አረብኛው ከፍ አድርገው ክርስቲያን ይሰማካል ከፍ አድርገው አረብኛው እሺ عن ابي سعيد الخدري رضي الله عنه عن النبي صلى الله عليه وسلم قال أليس شهادة المرأة مثل نصف شهادة الرجل قلنا بلى قال فذلك من نقصان عقلها ይሄ ከአእምሮዋ ጉድለት ነው አለ። ይሄኛው ነገር ማለት ነው። በሌላ ሐዲስ ከፈለክ መክፈት ትችላለህ። ምን ሆነው? ቆይ ምን ሆነው? ከአእምሮዋ ጉድለት ነው። ግልጽ እኮ ነው ይሄ። እኔ እኮ የምከራከርበት ነገር እኮ አይደለም። የጠየኩሽ ምንድነው የአእምሮዋ ጉድለት? ምንድነው ከአእምሮዋ ጉድለት? ለምስክርነት አለመብቃቷ ነው። ራሳቸው ከወንድ ጋር ምን የምትሆንበት? ቆይ አንድ ጊዜ ከወንድ ጋር ምን የምትሆንበት? ከወንድ ጋር የምትለይበት አይደለም። ምክንያቱም ወንድ ራሱ ማለት ነው ምስክር ላይ የማይገባበት ራሽ ምስክር ላይ የማይገባበት ያልተጠየቅሽውን አትመልሺ። ያልበላሽን ለምን ታውቂያለሽ? የተጠየቅሽውን መልሺ። ምንድነው የሚለው? የጠየቁሽንም እኮ አልገባሽም ገና። ሴት ከወንድ ጋር ምን የሆነችበት ነው የነገረሽ? ነገርኩህ እኮ ይሄ ነው የአእምሮ ጉድለት አሉ። ከዛ ረሱላህ ሰለላሁ ዐለይሂ ወሰለም ከማን አንፃር ጠየቁ? ከዛ በኋላ ከማን አንፃር ያምን ከማን አንፃር ነው የምትለው? እዛው ሴቶቹ እኮ ጠይቀዋል እያልኩ ነው። በሌላ ሐዲስ ላይ ራሳቸው አንተ የከፈትከው ሐዲስ ላይ ሳይሆን ራሱን ሐዲስ ምን አሉ? 658ኛው ሐዲስ ላይ ተጠየቁ። ለቃርጋውና ክርስቲያን አንበው አትጮይ። ከአእምሮዋ ጉድለቷ ምን የሆነበት ነው? ከማን አንፃር ነው ጎደሎ የሆነችው? ከምስክርነት አንፃር ነው አልኩህ እኮ። ይኸውልህ ሰሒህ ቡኻሪ ከማን አንፃር ነው ጎደሎ የሆነችው? ከአንድ ጊዜ ከማን አንፃር ነው ጎደሎ የሆነችው? ወንዶቹ ንግድ ላይ ስለተሰማሩ ነው። ከማን አንፃር ነው? ረሱላህ ዐለይሂ ወሰለም እዛው ተናግረውታል እኮ እያልኩህ ነው። አልቃትሉ ቆይ የለም አይደለም እንደዛም። አሁን የሚለው ብቻ አዲሱን በይ። ከማን አንፃር ነው ጎደሎ የሆነችው ይላል ሐዲሱ። ይኸውልህ ራሱ ሐዲስ ሰሒህ አልቡኻሪ 304ኛው ሐዲስ ላይ ተዘግቧል። ራሱ ይሄኛው አሁን የምታየው ሐዲስ ራሱ 304ኛው ሐዲስ ላይ ተዘግቧል። ሴቶቹ ራሳቸው ለምንድን ነው ጎዶሎ የሆነው ብለው እኮ ጠይቀዋል። ሴቶቹ ራሳቸው እንዴት ነው እኛ ጎዶሎ የምንባለው ብለው ሲጠይቁ ረሱላህ ሰለላሁ ዐለይሂ ወሰለም አሏቸው አለይሰ ሸሃደቱል መርአቲ ሚስሊ ነስፊ ሸሃደቲ ረጁል ብለው ከምስክርነት አንፃር ነው ብለው ረሱላህ ሰለላሁ ዐለይሂ ወሰለም ራሳቸው መልሰውላቸዋል። ገባክ አይደል? ከምስክርነት አንፃር ከሆነ ደግሞ ወንድ ደግሞ ጭራሽ የማይመሰክርበት ጊዜ ራሱ አለ። ለምን ከአካባቢ ተረጋጊ አይልም ሐዲሱ እንደዛ አይልም። አንዴ አርዲ በፈት ይችላል። ክርስቲያን በጣም ያስቸግራል። ወንድ ልጅ ገጠራማ አካባቢ ካለ እሱ ከዛ አንፃር አይደለም። ወንድ የማይመሰክርበትን አውቀዋለሁ። ሴቷ የሚመለከት ጉዳይ አለ። ከዛ አንፃር አይደለም። እሱ ሌላ ቶፒክ ነው። ምን አውቀዋለሁ እኮ አይገናኝም። ለምን ጉዶሎ እንደተባለች ደግሞ እንቀጥላለን። ችግር የለውም። አይገናኝም። ትክክል ጎዶሎ ስለተባለች ማለት ነው። በእናንተ አሁን በስርዓት ተርጉሚ። ሐዲሱን ቅድሚያ ተርጉሚ። እስኪ ሐዲሱን በቅድሚያ በስርዓት ተርጉሚ። ከመጪዎች በፊት ሐዲሱን በስርዓት ተርጉሚ። ችግር የለውም። ክፈትልኝ፣ አነብልካለሁ በደንብ። ምንድነው ጎዶሎ የሆነችው? ከማን አንፃር ነው? ከወንዱ አንፃር ነው አይደለም? ነገር ነው። አዲስ ነገር አይደለም። ብርቅም አይደለም። ከወንዱ አንፃር ነው ወይንስ ከሴቱ አንፃር ነው ጎዶሎ የሆነችው ሴቷ?
ከወንዱ አንጻር ነው አይደል? ወንዶቹ ንግድ ላይ ስላሉ ነው ነገርኩህ እኮ። በሰዓቱ አብዛኛው ወንዶች ንግድ ላይ ናቸው፣ ሴቶች ቤት ውስጥ ስለሚውሉ ከዛ አንጻር ነው የተባለችው። መልካም ኦኬ። አረብኛውን ክፈት፣ አረብ እንደከፍቶ አረብኛውን አድርገው። እሺ በቃ ጮክ ብለሽ አንብቢልን። እሺ እየተረጎምሽ ጮክ ብለሽ አንብቢ። ሰለላሁ ዐለይሂ ወሰለም ረሱል ሰለላሁ ዐለይሂ ወሰለም ወጡ አለ። እስኪ ክፈተው፣ ወደዚህ እያስጠጋከው እኮ ጮክ ብለሽ አንብቢ ያልኩሽ እኮ እንድከተለው። ኧረ ጮክ ብዬ ነው የማነበው፣ አብሽር። እሺ ያ ማዕሸረ ኒሳ ወደዚህ አድርገው እያስጠጋከው። የቱ ጋር ነው የጀመርሽው? ነው ቦታውን አላወቀውም። ከላይ አይደለም ከየቱ ጋር ነው የጀመርሽው? ከዚህ ነው የጀመርሽው? ከተናገሩት ነው የጀመርኩት። خرج قال خرج رسول الله صلى الله عليه وسلم رسول الله عليه وسلم እንደዚህ አሉ። እስኪ في الاضحى او ወደዚህ ቶሎ ቶሎ እያስጠጋከው እንጂ እንዴ! ኧረ ተረጋጊ እንጂ ምን ሆነሽ ነው? ሸፈነከኝ ነው ያለከው። አጨቂ በስርዓት አድርገሽ አትፍሩ እንጂ አትፍሩ። او في فطرين وين فطر الى المصلى ማንኛውም ነው ታውቃለህ። فمر على النساء በሴቶች ጋር አለፉና ከዛ በኋላ فقال يا معشر النساء تصدقنا ሴቶቹ ሆይ ሰደቃን አብዙ አሉ ረሱል ሰለላሁ ዐለይሂ ወሰለም። فإني رأيتكن أكثر أهل النار የጀሃነም እሳት አብዛኛው ሆናችሁ አይቻችኋለሁ። ትሆናላችሁ አይደለም እናንተ ሴቶች ጀሃነም አብዛኛው ትሆናላችሁ ሳይሆን ሆናችሁ አይቻችኋለሁ ነው ረሱል ሰለላሁ ዐለይሂ ወሰለም። ከዛ فقلنا ሴቶቹ እኮ አልገቡም፣ ገና አልገቡም እኮ እንደሚገቡም እየነገራቸው ነው። እንደዚህ አይነት ንግግር በቁርአን ውስጥም ስላለ ማለት ነው። አሁን አዲሱን አንብቢው። እንትን ትላላችሁ እናንተ ሴት በመሆናችሁ ጀሃነም ትገባላችሁ አይልም። እዚህ ጋር ጨርሻለሁ። የገቡትም እኮ ስለገቡ እኮ ነው ጀሃነም እንደሚባለው ሁሉ ሴቶች ኃጢአት ስለሚያበዙ ፕሊስ አይገናኝም። እመልስልሻለሁ። እሱን ጀሃነም መሆናችሁ አያችሁ ማለት ትገባላችሁ ማለት ነው። ምክንያቱም በቁርአን ውስጥ እንደዚህ አይነት ትረካም ስላለ ማለት ነው። አያችሁ ማለት ያለፈው እውቀቱን እየተናገሩት ያሉ ረሱል ሰለላሁ ዐለይሂ ወሰለም ነው። አይደለም ሴቶቹ ቆያትጭ ይሄ በስርዓት ተርጉሚ። ንግድ የሚል ራሱ የለውም ክፍሉ። በስርዓት ተርጉሚ። ዋሽተሽ ለመሄድ ነው ችግር የለውም። በስርዓት ተርጉሚ። ክፈተው። ተከፍቷል። ሁለቴ ወቢማ ያ ረሱላህ ሰለላሁ ዐለይሂ ወሰለም ወተክፉርነ እሺ በስርዓት ተርጉሚ እያነበብሽ فقلنا وبما يا رسول الله تكثرن اللعنة እርግማን ታበዛላችሁ ወተክፉርነ العشير ትዳላችሁ ነገር አሉ ማራይቱ ምን ንቁሳን ተርጉሚ በስርዓት በዲንም ሆነ በአቅል የጎደለ አላየሁኝም። እስኪ እየታየኝ አይደለም። አድሃቡ ለጅብራጁል በስነ ስርዓት ይኸውልሽ፣ አንዴ ይኸውልሽ ይሰማሻል። አንደኛ 100 ማይል ፐር አወር አታንብቢ። ስትተረጉሚ ተር እያደረግሽ ቀስ ብለሽ ይኸውልሽ ሐሳቡን በደንብ እያዋህድን እንድንሄድ በደንብ እየተረዳን እንድንሄድ ቀስ ብለሽ እያነበብሽ ቀስ ብለሽ እየተረጎምሽ ምንም ወጥ የጣደ ሰው የለም እዚህ መሃል። ስለዚህ ቀስ በይና አሁን ቅድም ያቆምሽበት ጋር አብዛኞቻችሁ የገሃነም እሳት ሆናችሁ አይቻችኋለሁ ካለው ጀምሮ ቀስ ብለሽ እያነበብሽ እየተረጎምሽ እንጂ ቀጥይ ነይ ተመለሽ። አይዞሽ ተመለሽ መውደ እሺ ምን አልከኝ? ኦኬ እኮ ቀስ ብለሽ እያነበብሽ ተርጉሚ። ቅድም ካቆምሽበት መጀመሪያ ላይ የገሃነም እሳት ሆናችሁ አይቻችኋለሁ ከሚለው ባይዜ ሀሳቡ ላይ ብትቀጥይ መውዳ ሜቢ ከጀርባ የሚላክልሽ ሌላ ነገር ካለ እሱን ታዩና እስኪ የተከፈተው ሐዲስ ላይ መቀጠል የምትችይ ከሆነ እሱ ላይ አለሽ መውዳ። ሰላም ብያለሁኝ ግን ሌሎቻችሁን እስከዛ ዲያቆንም ስላየ ደስ ብሎኛል። ሰላም ነው። እንዴት ነህ? ረጅም ጊዜ ዲያቆን። ሁሉ መልካም፣ ሁሉ ሰላም፣ ሁሉ ሰላም። እግዚአብሔር ይመስገን። እግዚአብሔር ይመስገን ደህና ነኝ።
እታች ደግሞ ያላችሁ ሁላችሁም እግዚአብሔር ያክብርልኝ። ግን ጊፍት የምትሰጡ ፕሊዝ ለሚደክሙ ለነ ክርስቲያን እና ለነ ፎይ አዙሩልኝ ባካችሁ። እየጠበቅንሽ እኮ ነው። አንብበሽ አልጨረስሽም የተላከውን? ልክ እኔ ተላከልኝ ያልተላከልኝ ምናምን ብዬ የምሳቀቅ ሰው አይደለሁም በነገራችን ላይ ማለት ነው። እሱ ችግር የለውም ብቻ ሰው እውነታውን ይወቅ እንጂ እሱ አንተ የሚመለከትም ነገር አይደለም። ግን ይሰማችኋል? ከታች ያላችሁ ይሰማችኋል? በደንብ ይሰማችኋል። እንደማይሰማ አድርገሽ አሁን ይሰማችኋል አትበይ። አይሰማም አልተባልሽም እስካሁን። ጌታ ኔትወርክ እያቋረጥ በደንብ ይሰማል። በደንብ ይሰማል። እሺ የሚሰማችሁ ከሆነ ክፈተው። ስንቴ ከፈት እባክሽ። ተከፍቷል። ክፍት ነው፣ አልተዘጋም። ሌላው ዊንዶ ክፈትላት ወይ ካልሆነ አርድ። እየቀለደች ነው ታችን። እናመሰግናለን። በቃ ኤኒዌይስ መሐመድ ቀጥል። ማሜ ወይንም መሐመድ እሷ ታንብብ እስከዛ ገስት ደውኝና አንብቢ እስከዛ። ማሜ ላብ ወይንም መሐመድ ቀጥል። እሺ አሁን ከዚህ ከሐዲስ ምንድነው የምንፈልገው አንተ? ኦኬ ሴት ልጅ ስለ ምስክር በሁለት ሆና ነው አይደል? ከአንድ ወንድ እኩል የምትሆነው? አዎ የምትሆንበት ጊዜ አለ። ለምሳሌ በእንትን ጊዜ በንግድ ጊዜ ገባ፣ በዕዳ ጊዜ ለምሳሌ ሱረቱል በቀራ ላይ እንደተጠቀሰው ላይ አራት እንትን ሄድክ እኔስ ማሜ ይላል። ይኸውማ ሶጣ እንትን ይላል። ከወጣ እንትን ይላል። እሺ በፔሪዷ እሺ ትጾማለች፣ ትጸልያለች? በፔሪዷ መጾም መጸለይ ትችላለች? አትችልም። ቁርአን መንካትስ? እሱ ሲነበብ እንትን ማለት ትችላለች። ያው ማዳመጥ ትችላለች። መንካት ላይ ኺላፍ አለው። አትችልም ነው የሚሉት። ኦኬ ጧፍ ማድረግስ? ካባ መዞር፣ ካባ መንካትስ? አሁን ወይን ለመድረስ ነው አንተ አሁን ርዕሳችን። ኦኬ መልካም። እሺ በፔሪዷ ምክንያት እሺ ሶሪ በቃ በፔሪዷ ምክንያት ካባ መንካት አችልም፣ ካባ መዞር አችልም፣ ቁርአን መንካት አችልም፣ ጸሎት ማድረግ አችልም፣ ቁርአን መንካት አችልም። በዚህ ምክንያት ደግሞ የሃይማኖት ጉድለት ይገጥማታል አይደለ? እሺ ሂድ። የሃይማኖት ጉድለት ይገጥማታል አይገጥማትም? ሂድ። እሺ ሂድ አይደለም ኮንፈርም አድርግልኝ። ወይንም አዎ ወይንም አይደለም። ቀጥል። አንዴ ጣልቃ ትግቢ። አንብበሽ በደንብ አጥኝ። መሐመድ ተላከልሽ በደንብ አጥኝ። እስከዛ አጥኝ በደንብ እስከዛ ድረስ ቆይ። አሁን ነው አይደለም በለኝ፣ ነው አይደለም በለኝ። ቀጥል። የሃይማኖት ጉድለት አይደለም፣ የሃይማኖት ጉድለት ይገጥማታል ነው አይደለም በለኛ። ጥያቄ ነው የጠየቁ። ሐዲሱን ስለማስታውሰው በኋላ የምታመጣውን ግድ የለህም። ቀጥል። ነው አይደለም በለኝ። እኔ አልቀጥልም ካላልከኝ ነው አይደለም በለኝ። እሺ ነው። ኦኬ የሃይማኖት ጉድለት ማለት ምን ማለት ነው? የሃይማኖት ጉድለት ማለት እነዚህን ለምሳሌ እንትን ቀዷ የማታወጣው ነገር አለ። ለምሳሌ ቤር ላይ ሆነ ሶላት ላይ ቀዷ አታወጣም። ገባህ? ቀዷ አታወጣም። ስለዚህ በዚህ ምክንያት የሃይማኖት ጉድለት ደግሞ ወደ ገነት ሊከታት አይችልም። የሃይማኖት ጉድለት ወደ ገሃነም ነው ሊልካት የሚችለው። አይደለም በዛ ትቀጣለች ማለት እኮ አይደለም። እፎይ በዛ ትቀጣለች ማለት አይደለም። የሃይማኖት ጉድለት ያመጣባታል። የሃይማኖት ጉድለት ደግሞ የሃይማኖት ጉድለት ካመጣባት ወደ ገሃነም እንድትገባ ነው የሚያደርጋት። ለዛም ነው ነብይ ወይት ነው ያለው። እሺ ለዛም ምክንያቱም ከአዲሱ ጋር እያይዞ ያመጣው ለዛ ነው። ወይትኛው ኪታብ ላይ ነው ያለው? አትጩዋ። አብዛኞቹ ሴቶች ገሃነም የሚሆኑበት አንዱ ይሄ ነው። በቃ ምንም ሌላ ነገር የለውም። ሃይማኖት ጉድለት አንዱ ምክንያቱ ይሄው ስለሆነ
አብዛኞቹ ገሃነም ናቸው አይደለ? ወተክፉርነል አሺራ እኮ ነው ያለው። ብዙ እንትን ነው የጠቀሰው። አሁን እንኳን ቀደም የገለጽከው እንትን ሐዲስ ስለነብሱ ወተክፉርነል አሺራ መኗኗርን ቤተሰብ ጋር ስትኗኗሩ ትክዳላችሁ ብለው ምክንያቶቹን ጠቀሱ። የሴት ትላልቆቹን ጉድለት ኦኬ፣ ትልልቁ ጉድለት ምንድነው? ባሏን አለማክበሯ ነው አይደለ? አንደኛው ባሏን አለማክበር። እንደገና ደግሞ አድርጓላቸው ባሎቻቸው አንድ አላደረጋችሁ አርጋችሁ ትወቅሳላችሁ። በዚህ እሺ፣ ችግር የለውም ተስማማው። ትልልቅ ብሎ ያላቸው ምንድነው? ባሏ 4 እንዲያገባባ ከፈቀደ በኋላ ባሪዎችን እንዲደርብ ከፈቀደለት በኋላ አንቺ ባልሽ አመስጋኝ አይደለሽም። ምን ችግር አለው? ምን ችግር አለው? ቁርአን ይፈቅዶታል። እስልምና ተፈቀደ። 4 አግብቶባት እንደ ሽንት ቤት እንደ ህዝብ ሽንት ቤት የትም ተጨማልቆ መጥቶ እየገባባት የእናንተ ስንት ዝሙት ምሰራላችሁ? እሱ ዝሙ ከሰራ ምን አገባኝ ካዳ ከኔ ሃይማኖት ጋር ምን አገናኘው? ሰውየውን ጠይቀው ይደና። እሺ ሙሴ አዳም ስለዚህ 4 እንዲያገባ ከፈቀደለት በኋላ ባሪያን እንዲደርብ ከፈቀደለት በኋላ እንዲመታት ከፈቀደለት በኋላ ልታምጽ ትችላለች ብሎ አልጋ እንድለይ ከፈቀደለት በኋላ እስቲል አሁንም ደግሞ ለባልሽ አመስጋኝ አይደለሽም ብሎ ገሃነም ይሞላታል። አመስጋኝ አይደለሽም ብሎ ማለት ነው። ኦኬ ልቀጥል። አመስጋኝ አለመሆኗ አንደኛው ነው እንጂ እሱ ብቻ አይደለም ገሃነም እንድገባ ምክንያት ይሆናት አይደለ? አንደኛው ደግሞ ምንድነው? የሃይማኖት ጉድለት ከሚያመጣበት አንዱ በፔሪየድሽ ወቅት እንዳትጾም ያላት፣ ቁርአን እንዳትነኪ ያላት፣ ሐጅ እንዳታደርግ ያላት፣ ተዋፍ እንዳታደርግ። ከዛስ በዚህ ምክንያት ደግሞ የሃይማኖት ጎደሎ ነሽ ይላታል። ምን አይነት ጀስቲስ ነው ይሄ? ራሱ ነው ህጉን ያወጣው፣ ራሱ ነው የሰጠው። ራሱ በሰጠው ህግ ደግሞ ራሱ ይቀጣታል ማለት ነው። አሁን አንተ ላላህ ብለህ ይሄንን ውሸት ዋሽተህ ማለት ነው እንደ ሰው ያምናል ብለህ ነው ላላህ ብለህ ምን ብየዋሸው? አንደኛ ነገር ማለት ነው ሙስሊም 4 እሺ በቁርአን ብቻ ነው አሁን 4 ላይ አግቦ የተባለው ገባ? እንደውም አንድ አግቦ የተባለው በቁርአን ብቻ ነው ገባ? አንድ ብቻ አግቦ ሚል አንድም ጥቅስ የለም። ቆይ የለም እንደዛ ሚል ቁርአን ላይ የለም። ሱረቱ ማኢዳ ላይ ግለጣ። ሱረቱ ማኢዳ ላይ ምን ሆነ? ምን አለ እዛ ላይ? ሱረቱ ማኢዳ ላይ ምን ይላል? አያ ስንት ላይ እኮ ታልቻላችሁ አራቶቹን በኩል አይን ማስተዳደር ታልቻላችሁ አንድ ብቻ ግቡቱ ፈዋሂደተን አው ማመለከተን አይማኑኩም እኮ ነው ያለው ገባ? ስለዚህ እናመሰግናለን። አንድ ሰው ካልቻለ በእስልምና ካልቻለ ካልቻላችሁ አራቶቹን በኩል አይን ማየት ታልቻላችሁ ነው በኩል አይን ማየት። ስለዚህ ተስማማኝ። 2 2 3 3 4 ያገባሉ። ካልቻለ ግን አንዲትን ብቻ ወይ እና ባሪያዎችን ስፍር ቁጥር የሌላቸውን ይገናኛል። ሎክ አንዷን ያገባና 10 ይሁን 5 ይሁን 2 ይሁን ባሪያው ተፈቅደውለታል አይደለ? መሐመድ እፎይ ጥያቄ ልጠይቅ። የእናንተ መጽሐፍ እሺ ቆይ አንድ ብቻ ምን እንትና ፓኒክ ታደርጋለህ? አንዷን ያገባና 2 3 4 ተፈቅደውለታል። አንዷን ያገባና ሚሊየንስ መገናኘት ይችላል። ኦኬ ሙስሊሞች ቆይ አሁን አንድ ብቻ የሆነው ለመቼ ነው? ካልቻለ ነው። ከቻለስ 4 ብቻ አይደለም ያገባው። ካልቻለስ ምንድን ነው የሚሆነው? ሚሊየንስ ማግባት ይችላል ማለት ነው። አይሜን ከቻለ 2 2 3 3 4 አግብ አለ እንጂ 4 ብቻ አግባ አላለም። በእናት ጣልቃ ትግባብኝ። ስለዚህ ከቻለ 5 ሊያገባ ይችላል፣ ሚሊየንም ማግባት ይችላል። ጣራው ስላልተነገረ ማለት ነው። መጨረሻው ከቻለ ከፈለገው እስከ ሚሊየን መሄድ ይችላል ማለት ነው። ብቻ የምትለው ቃል ስላልመጣ አንደኛ እሱ፣ ሁለተኛ ደግሞ ቁርአን ላይ መላእክቶች
2 2 3 3 4 4 ክንፍ አላቸው ይላል። ጅብሪል 600 ክንፍ ነው ያለው መልአክ አይደለም ጅብሪል 2 2 3 3 4 4 ክንፍ አላቸው ካለ ስለዚህ እናንተም 2 2 3 3 4 4 አግቡ ከተባልክ የተነገረው ተመሳሳይ ንግግር ነው። በዚህም መሰረት ጅብሪል ደግሞ 600 ክንፍ አለው ብለህ የምታምን ከሆነ በቁርአኑ መሰረት 2 2 3 3 4 4 አግቡ የሚለውን በዛ ስንፈስረው 600 ሚስት ማግባት ትችላለህ ማለት ነው እንደ ጅብሪል ክንፍ። አው እንደዛ አይደለም። እሺ ሱረቱ ኒሳ ላይ ግለጥ። አሁን እንትን ወደ ዋናው ጉዲን ስማማ ሱረቱ ኒሳ እና ኢምራን ቢናቱና ጉዲን ስማ የምታመልከውን አምላክ ቀጥል እንትና ቀጥል ገባ ቶፒኩ ላይ ኦኬ አርዲ ወይም ክርስቲያን ቀጥሉሽ ኦኬ አርዲ ቀጥል። አይ ነው የቀድሙ ሐዲስ ላይ ግልጽ ነው መሐመድ የተናገረው ነገር ምንድነው? መንገድ ላይ ሴቶችን ያገኛል መሐመድ። እነዛን ሴቶች ምን ይላቸዋል? እናንተ ሴቶች በጀሃነም በብዛት ሞልታችሁ አያለሁኝ ብሎ ነው መሐመድ የሚናገረው። ከዛ ሴቶቹ ይቀጥሉና ምን ይጠይቁታል? ለምንድን ነው በጀሃነም አብዛኛዎቹ ሴቶች የሆኑት ለምንድን ነው ብለው ሲጠይቁ የመሐመድ ምላሽ ምንድን ነው? ለባሎቻችሁ አመስጋኝ አይደላችሁም፣ ከዛ ደግሞ ትራገማላችሁ ብሎ መለሰና ወዲያውኑ አያይዞ ምን አለ? እንደናንተ ማንንም ፍጥረት አላየሁም ነው የሚለው። እንደናንተ ማንንም አላየሁም፣ የአእምሮ ጎዶሎ የሆነና የሃይማኖት ጎዶሎ የሆነ ማንንም አላየሁም። ስለዚህ ይሄንን እየተናገረ ያለው ምንድን ነው? ከጀሃነም ከመግባታቸው ጋር አያይዞ ኤክስፕሌን እያደረገላቸው ነው። አለበለዚያ ምንም ምክንያት የለውም ይሄንን አያይዞ የሚያመጣበት ማለት ነው። ከዛ ሴቶቹ ይጠይቁታል፣ ለምንድን ነው የአእምሮ ጎዶሎ የሆን ነው ሲባል መሐመድ የቁርአን አንቀጽ ይጠቅስና የአንድ ሴት ምስክርነት የአንድ ወንድ ምስክርነት ከሁለት ሴት ጋር እኩል አይደለም ይላቸዋል። አዎ ብለው ይመልሳሉ ሴቶቹ። ለዛ ነው የአእምሮ ጎዶሎ የሆናችሁት ይላቸዋል መሐመድ። ከዛ ደግሞ የሃይማኖታችንስ ጉድለት ምንድን ነው ሲሉት በወር አበባ ጊዜ መጾምም ሆነ መጸለይ አትችሉም አይደል ይላቸዋል። አዎ ሲሉት ይሄ ነው የሃይማኖታችሁ ጉድለት ብሎ ጀሃነም የሚገቡበትን ምክንያት በዲቴል ያብራራላቸዋል መሐመድ። እና ይሄ ግልጽ ነው ሐዲሱ። ቀጥል ኤልያስ። ከኔ ጋር ታወራለህ እዚህ። ኦኬ እሺ፣ አንዴ ቆይ ተረጋጋ፣ ተራ ጠብቅና ትቀጥላለህ። ማሜ ላብ አለ ከፈቀደ ስለፈቀደ ብዬ ነበር። እሺ ችግር የለም። ማሜ ላብ ያላ ባህሪያ ይገርም ነው ስለኝ እነሱን አስፈቅጄ ካስቀደሙኝ ልቀጥል እኔ። ቀጥል። እሺ ሐዲሱን አንብብና ተርጉሙ። እሺ ኦልሬዲ ማይክን ክፈትና እናውራ ከኔ ጋር። ሐዲሱን ተርጉሙ። አርዲን ተውና አርዲ ያዘው። ቆይ ቀጥል ክርስቲያን። አይ ኦልሬዲ አሁን ስለተረጎመው ድጋሚ መተርጎም አይጠበቅብኝም። እስኪ አንብበው አንዴ ኤልያስ። አይ ካንተ ነው የምንሰማው። ተርጉሙ። መተርጎም እስካሁን እኮ ብዙ ጊዜ ለተርጉሙ አሁንም ካንተ የምንሰማው። እሺ عربية ولا أرجل؟ عن أبي سعيد الخضري قال خرج رسول الله صلى الله عليه وسلم في أضحى أو فطر إلى المصلى. يا እንደዚህ እየተረጎምኩት ቃል በቃል እያወራንበት እንሂድ ወይስ ለተርጉመው ነው? እየተረጎምከው ቀጥል። እሺ ያው ነብዩ ሰለላሁ ዐለይሂ ወሰለም ያው መስገጃ ስፍራ ላይ ሄዱና ፈመራ ዐላ ኒሳኢን ፈቃል ያው በሴቶች በኩል ባለፉ ጊዜ እንደዚህ አላቸው። ያ ማሸረ ኒሳ ተሰደቅና እናንተ የሴቶች ስብስቦች ሆይ ምጽዋትን ስጡ ወይንም ሰደቃ አድርጉ። እሺ አሉና ከዛ ፈኢኒ ኡሪቱኩን አክሰር አህሊ ናር እናንተ ብዙ የጀሃነም ሰው ጀሃነም ላይ ብዙ ሆናችሁ አይቻቸዋለሁኝ አሉ። ከዛ በኋላ ሴቶች ፈቁልና አሉ። እዚህ ጋር አንድ ጥያቄ ማንሳት ይችላል እኔ? ቀጥል እያነበብክ። እሺ ልቀጥል። ቀጥልሽ አንሳ። እሺ ፈቁልና የሚለውና ፈቁልቱም የሚለው ምንድነው ልዩነቱ ታውቃለህ?
ተርጉምና ቀጥል። አይ ጥያቄ አንሳ ስላልኩኝ የጠየቅኩህ ነው። ተርጉምና ሄደኛ አረብኛ ጥገኛ ስላልሆን የተተረጎመው አለልን። እሱ ችግር የለውም ካላወቅ በኋላ እንመለስበታለን። ችግር የለውም እና አይ አውቃለሁ እንደ መሐመድ እና እንደ አላህ ስላልሆንኩኝ የግድ አረብ ጥገኛ አይደለም። እንመለስ ችግር የለውም። ጥያቄ ላይ እንመለስበታለን። እግረ መንገዴ ላንሳ ብዬ ነበር። እሺ አንዴ አይ እየተረጎምክ ሄድ ከዛ እየተረጎምክ ሄድ። በቃ ጨቀጥ ደረስን እኮ አብዛኞቹ ጋንም ናቸው አይደለ? ሆኖ አያቸው አይደለ? መሐመድ ሴቶቹ ፔሬድ ሴቶች ሙስሊም ሴቶች አብዛኞቻችሁን የጋንም ሆናችሁ አይቷችኋል። አንዴ ቆይ ተርጉም ብለኛል። የተረጎምኩኝ ነው። አንዴ ዝቅ አድርገው እንትና ክርስቲያን ከዛ በኋላ ቢያንስ ከመሐመድ ትሻላለህ ብዬ ነው። ከአላህና ከመሐመድ አረብኛ ብቻ አይደለም። ያ ተርጉም ብለኛል እኮ ልተርጉም ተርጉም ስላልክ እየተረጎምኩኝ ነው። እና ተረጋጋ አንዴ። ከዛ ከጨረስኩኝ በኋላ ደግሞ ቃል በቃል እናወራለን። አረዲ ከተወክ አንተ ጋር እናወራለን። ደስ ይለኛል። እና እዚህ ጋር ፈቁልነ ወቢማ ያ ረሱላላህ በምንድን ነው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ብለው ጠየቁ። እነዛ ሴቶች ማለት ነው። ቃል ተክፉርነ ለዕነ ወተክፉርነ ልዓሺር በእናንተ ውለታን ትክዳላችሁ እንዲሁ ደግሞ እርግማንን ታበዛላችሁ አሉ። ልብ ብላችኋል አይደለም? አሁን ጀሃነም እነዚህ ሴቶች የበዙበት ምክንያት ምንድነው? ሁለት ፖይንቶችን ያውሱት ነብዩ ሰለላሁ ዐለይሂ ወሰለም። አንደኛ በጣም እርግማንን አንዴ እንትን ማብራራቱን ተውና ሊተርጉም እያልክ ስለሆነ ማብራራቱን ትተው ከዛ መጀመሪያ ትርጉሙን ቀጥል። ተው ማብራራቱና እና እርግማንን ስለሚያበዙና እንዲሁ ደግሞ ምንድነው ውለታን ስለሚክዱ ይሄ ደግሞ ኃጢአት ስለሆነ በዚህ ምክንያት ጀሃነም እንደሚበዙ ተናገሩ። ከዛ ሌላ ፖይንት ደግሞ ሲያነሱ ከዛ በኋላ አሁን የእናንተ ጥያቄ እስካሁን ባለው ነው ወይስ ከዚህ በኋላ ባለው? ቀጥል። አይ እስካሁን ባለው ከሆነ እዚህ ላይ እንድናወራ ነው ወይስ ከዚህ በኋላ ባለው? አንብበው ሙሉ ላይ ነው ጥያቄ ያለው። እሺ ላንብበው፣ ችግር የለም። ከዛ በኋላ ማ ረአይቱ ሚን ናቅሳቲ ዐቅሊን ወዲኒን አዝሀበ ሊሉብ ረጁሊ አልሓዚሚ ሚን ኢሕዳኩን ቁልና ያኒ እነዛ ሴቶች ደግሞ ምን አሉ? ወማ ነቅሳኑ ዲኒና ወዐቅሊና የዲንና የአእምሮ ጉድለት ምንድን ነው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ብለው ጠየቁ። አለይሰ ሸሃደቱል መርአቲ ሚስሉ ኒስፊ ሸሃደቲ ረጁል የሴቶች ምስክርነት ከወንዶች ማለት የሁለት ወንድ ምስክርነትን ያክል የአንድ ሴት ምስክርነት ይስተካከል የለ እንዴ? እንዲሁ በተቃራኒ አንተ ጣልቃ አትግባ። የሁለት ሴት ምስክርነት አልክ። ጣልቃ አትግባ አንተ አሳስተህ ስለተረጎምክ ነው ኤልያስ። እንዴ ምን ሆነህ ነው? እሺ እናውራ፣ ችግር የለውም። አንድ የተሳሳተው እሺ፣ ያው የአንድን ወንድ አስተካክል እንደሱ። በጣም ጥሩ እኮ ታወራለህ ከኔ ጋር። እሺ ቃል በቃል እንቀጥልና ቃል በቃል እንቀጥል። ኧረ በጣም ደስ ይለኛል። ቤቱ የፎይ ስለሆነ ነው እንጂ በጣም ደስ ይለኛል። ችግር የለውም። ና እንቀጥል። ሐዲሱን ዝቅ አድርግና እንቀጥል። እሺ ካንተ ጋር ቀጥል። ዝቅ አድርግ ሐዲሱን አስተካክል የተባልከው ትርጉምህን ምንድን ነው የሚያናድድ? ቃል በቃል ቀጥል። ሌላው ምንድን ነው ያበሳጨው? ሐዲሱ ላይ ቀጥል። እሺ ጨርስ። ዋሂድ ጨርስ። እና እንደዚህ እንትን ከሆነ ደግሞ መሀል ላይ ተሳስተሃል፣ አስተካክለዋል። ቀጥለው። እሺ አንዴ ተሳስተህ አስተካክለዋል። አሁን አንዴ ቆይ። ሙህራዊ ውይይት ለሶስት እንትን ጋዜጣ አይደለም የሚነበበው እና ከአንድ ሰው ጋር ብቻ ቀጥል። እዚህ ውስጥ እንዳለ የምታዩት ሙስሊም እንዳለ 5 ነው 6 ሙስሊም አለ። ቀጥል። እሺ አንዴ አረዲ ጣልቃ አትግባ መቀጠል ማትችል ከሆነ ማለት ለሌላ ጊዜ። እሺ ከዛ በኋላ ያው የአንድን ወንድ ሁለት ሴቶች ማለት ነው የዛን ያክል ምስክር ነው። እንዲሁ ደግሞ በዲን ደግሞ ናቂስ ናቸው። ከምን አንጻር? ያው መልእክተኛ ሰለላሁ ዐለይሂ ወሰለም ሲገልጹ አለይሰ ኢዛ ሐደት ለም ትሰሊ ወለም ተሱም አሉ። ምክንያቱም በሐይድ በመጣች ሚኒስትራል ፒሪየድ ላይ በሆነች ጊዜ ወይም ሳይክል ላይ በሆነች ጊዜ አትሰግድም አትጾምም። ስለዚህ ደግሞ ናቂስ ያደርጋታል በዚህ ረገድ ብለው ተናግፈ ذلك ናቂስ ያደርጋታል ያልከውንም እየተረጎምክ እንጂ ናቂስ በላህ መልሰህ ጣልቃ አትግባ። ማትቀጥል ከሆነ ጣልቃ አትግባ። ምን ሆነህ ነው ኤልያስ? ተርጉም እየተባልክ እኮ እየተረጎምክ አይደለም። ምን ሆነህ ነው? ትጎዳለህ። ሲይዝህ የእፎይ ቤት ነው እያልክ ያመለጥክ ስለሆነ አንድ ሚዩት አድርግና ከነሱ ጋር ከፈለክ ዋን ኦን ዋን ዲቤት እናደርግ። እፎይና ክርስቲያን ሚዩት አድርጉ። እፎይና ክርስቲያን አንድ ሚዩት አድርጉና እሺ ከሱ ጋር እናወራ እና ቀጥል። አሬ ሚዩትን አንሳና እናውራ። እሺ ፕሊዝ ተረጋጋ።
አረዲ አስተምሮ ጠፍጥፎ ይልካል። ተርጉምና በስርዓት ተርጉም ያለ ፖለቲካ ለመስራት አትሞክር። ስለዚህ ኖርማል ተርጉም ጋር መልካት ስራ ዝም ብለህ ተርጉም አለ ተርጉም በቃ እኮ እየተረጎምኩኝ ነው እኮ ጨረስኩኝ እኮ ተርጉም። አይ በሃይማኖታ ነቅስ ያረጋታል ብለህ ስትል ሰው ለሚያደምጠው ሰው ምን ማለት ነው እኮ ተርጉም እያልኩ እኮ እሱን እኮ ነው ተርጉም ታውቃለህ ወይ? አዎ እኔማ አውቃለሁኝ። አዎ በሃይማኖት ጎዶሎ ነሽ እያላት ነው እንዴ? እሺ አንድ ቆይ ናቅስ የሚለውን ማዕኒ ላይ ነው ተርጉም። ቆይ ተርጉም አለ ተርጉምም አንድ ያርዲ ታርገና እሺ ከነሱ ጋር ልቀጥል። እሺ ችግር የለም ተርጉም ጀምሬ አንድ ላይ ልተርጉመው። አለይሰ ሸሃደቱ አልመርአቲ ነስቡ ሸሃደቲ الرجل ከዛ ይሄንን ጨርሰናል። ልተርጉም እኮ እሺ ቀጥል። እሺ ከዛ በኋላ فذلك من نقصان عقلها ከዛ በኋላ أليس إذا حضت لم تصلي ولم تصوم እንትን ሐይድ ላይ በሆነች ጊዜ ወይንም ነው ተርጉም ቀድሚያ እኮ የወር አበባ ደም ላይ በሆነች ጊዜ አትሰግድም አትጾም አይደለም እንዴ? ለምን አለፍከው? ተርጉም አስቀድመህ ያነበብከውን ተርጉም እኮ በአቅማምን ትሆናለች። نقصان دينها فذلك من نقصان دينها እኮ ይላል ከስር እሱን እኮ ነው የፈለገው አረዲ እና እሱ ጋር ለመጣላት እኮ ከዛ በኋላ فذلك من نقصان دينها ይሄ ደግሞ ዲኗ ማነሷን በዚህ ላይ ያሳያል ብለው ተናገሩ ማለት ነው። ስለዚህ አሁን ደግሞ ሐዲሱ ላይ ቃል በቃል እናወራለን። ከማን ጋር ነው የምናወራው? ከእናንተ መካከል ከማን ጋር ነው የምናወራው? ወይ ካንተ ጋር ነው ወይስ አረዲ ከማን ጋር? ካንተ ጋር ነው አወራሽ። እሺ ዝቅ አድርገው አንዴ ክርስቲያን ሐዲስ ዝቅ አድርገው። ኦኬ አብዛኞቹን የጋነም ሆነው አይቷቸዋል አይደል መሐመድ? አዎ አይቷቸው። ለምንድን ነው የጋነም አብዛኞቹ ነው ያያቸው? ሁለት ምክንያቶችን ጠቅሰዋል እዛው ሐዲሱ ላይ። አንደኛ ሁለቱን ሲያደርጉ በብዛት ሴቶች በብዛት ሁሉም ሴቶች ማለት አይደለም፣ በጥቅሉ ሴቶች በጥቅሉና በአጠቃላይ ልዩነት አለው አይደለ? እፎይ ቀጥል እኮ አለው አይደለ? በአጠቃላይና በጥቅሉ ሲባል ልዩነት አለው አይደለ? ቀጥል ሐዲሱ ዳውራ ሳይ ቃል በቃል ስላልከኝ ነበረ። ስለዚህ በጥቅሉ ሴቶች አንደኛ ነገር ውለታን ይክዳሉ። ሁለተኛ ነገር ደግሞ ካስተዋላችሁ ሴቶች በብዛት ብዙ ውለታ ተውሎላቸውም ይክዳሉ። ሁለተኛ ደግሞ መሀል እርግማንን ያበዛሉ። አንተ እንዲሆን እያሉ ይራገማሉ። ስለዚህ በእንደዚህ አይነት ጥፋቶች ምክንያት ይህንን ጥፋት በብዛት ሴቶች ስለሚሰሩ በብዛት ጀሃነም ሆነው እንዳያቸው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ልብ በሉ ይህንን ነገር ወንዶች እንኳን አድርገውት ቢሆን እኮ አንዴ ቆይ አብራራ ብለኛል። አንዴ መሀል ላይ አይደለም የሚደረገው። አብራራ ካልከኝ መሀል ላይ ታደርጋለህ። እሺ ቃል በቃል እናወራ ወይ ደግሞ አንዴ እስከ አብራራ ጠብቀኝ። ጨረስክ አንዴ ጨርሻለሁ አላልኩም። ጨርሻለሁ አላልኩም። ሳትደረግ ወይ ወንድማችን ምን ኮንፊርም አድርጎልናል። አብዛኞቹ ሴቶችዬ አብዛኞቻችሁ ምንድን ናችሁ? የጋነም ምክንያታችሁ ደግሞ ምንድን ነው? ተዋቸው ወንድሜ በእናትህ ተዋቸው። ቆይ በእናትሽ የጋነም ነሽ አንቺ። ቆይ ተረጋጊ። ተጋነሞቹ አንዷ ስለሆንሽ እናመሰግናለን ኤልያስ ወንድማችን። ሴቶች ሙስሊሞች አብዛኞቻችሁ የጋነም ናችሁ። ምክንያትስ ባላችሁን ስለማታመሰግኑ። ባልሽ እስከ 4 እንዲያገባ ተፈቅዶበት ፕሊዝ ማስረጃ ይላል እንዲያው አዳምጥ። ቆይ ተረጋጋ። ባሎቻችሁን ስለማታመሰግኑ ተራጋሚ ስለሆናችሁ ተራጋሚ በመሆናችሁ ምንድናችሁ? የገሃነም ናችሁ። የሚያሳዝነው ግን ፕሊስ አንዴ አዳምጥ። አሁን ራስህም እኮ እያልከው ነበረ ማስረጃ ይለኛል እንዴ ልጁ ጤና ነው ማዳመጥ አትፈልጉም? እንግዲህ ዝም ብላችሁ ወከባ እስቲ አዳምጡና አንሱ። የጃነቦንም አሉንም ተደማመጡ። እኔ እንደዚህ አላልኩኝም። እስቲ ብሎ በአንድ በግራ በቀኝ መንጫጫት አይደለም እውነታ። አንዴ የአላህ ባሪ አንዴ የሚታርግ እስቲ ተረጋጊ። ቦልድ አድርገና አሳይ። ተረጋጋ። አንድ አዳምጥ። ኦኬ ዝቅ አድርግልኝ። ክርስቲያን ይራገማሉ የሚል የለም ብሏል። አንዴ ዝቅ አድርግልኝ። አይደለም እንደሱ አላልኩም። ስለ ባል ያወራህ ነበር። ስለ ባል አንደኛ እኔ አዳምጥ እባክህ ፕሊስ። ዘ ፖለቲካል ሰራ ነው። አንዴ ቆይ ስለ ባል አላወራሁም። ኧረ በእናትህ አዳምጥ። ነብይ እኔ ነብይ ነው ማስረጃ ጠይቃል። ነብይ ነው አንተ እናመሰግናለን። አንዴ ባላችሁን ስለማ ፕሊስ ባሎቻቸውን ስለሚረግሙ እንደሆነ ብለኸኛል። እኔ አላልኩም። በእናትህ አዳምጥ። ቆይ አትጩህ። እሱንም እናሳያለን። ማስረጃ ጠየቀ ሲመጣ ይሄው ማስረጃ መረጃ ሲመጣ ፓኒክ አታርግ። ተረጋጋ። ሰውዬ ይነበብ በልሽ አሳየኝ።
ሚዩት አድርገው ወንድማችን። እናመሰግነዋለን ኤልያስ ወንድማችንን። ሴቶች ሙስሊሞች አብዛኞቻችሁ የጋንም ናችሁ። ባልሽ 4 እንዲያገባ ተፈቅዶለት እንዲመታሽ ተፈቅዶለት ባልጋ እንኳን ልታምጪ ትችያለሽ ተብሎ ተፈቅዶለት አንቺን ትንሽዬ ቅሬታ ካሰማሽ ሌሊቱ ሙሉ እስኪነጋ ሁሪዎች ሲረግሙሽ ያድራሉ፣ መላእክቶች ሲረግሙሽ ያድራሉ። አንቺ ግን ተራጋሚ ተብለሽ በብዛት የጋንም ምገቢው አንቺ ነሽ። ቀጥል አንበው ክርስቲያን። ምንድነው እንግዲህ ሙሐመድ ምን አለ? የጀሃነም አብዛኛው ነዋሪዎች እናንተ መሆናችሁን ተመልክቻለሁ ካላችሁ በኋላ ምክንያቱም ሲጠይቁት ምን አለ? you curse frequently ብዙ ጊዜ ትራገማላችሁ and ungrateful to your husbands ለባሎቻችሁ ምስጋና ቢሶች ናችሁ። thank you ምስጋና ቢሶች ናችሁ፣ ተራጋሚ ናችሁ። ተራ አይደለም የኔ ተራ ነው አይደለም። ቀጥል። የኔ ተራ ነው። እዚህ ጋር አሁን ungrateful to your husbands የሚለው አረብኛ husband የሚለው አረብኛው ላይ የለም። አንደኛ ነገር ተክፉርን العشير ያሉት መልእክተኛው ሰለላሁ ዐለይሂ ወሰለም ውለታን ትክዳላችሁ ብለው ነው። ስለባል ሲጀመር አይወራም ሐዲስ። አንደኛ ነገር የማን ውለታ የሚክዱት? የማን ውለታ የሚክዱት? ውለታ ትክዳላችሁ ተብሎ ብቻ ነው የተገለጸው። የማን ውለታ ነው የሚክዱት? እኔ በሌላ ሐዲስ ስለማመጣበት ጊዜ የማን ውለታ ነው የሚክዱት? አይደለም ቆይ እዚህ ላይ ቆመህ ነው ማውራት ያለበት። የማን ውለታ ነው የሚክዱት እኮ ሐዲሱ ላይ ቆመህ እኮ ነው ማውራት ያለበት እኮ። የማን ውለታ ነው የሚክዱት? የባላቸውን አይደለም ብላል። የማን ነው የሚክዱት? አይደለም እዚህ ሐዲሱ ላይ አይልም ነው ያልኩ። ሐዲሱ ላይ አይልም። የማን ውለታ ነው የሚክዱት? የማን ውለታ ስለሚክዱ? ሐዲሱ ላይ የሚለው ውለታን ይክዳሉ ነው። የማን ውለታ ነው የሚክዱት? አልአሽር የሚለው ማንን ነው? ጣልቃ አትግባ። አልአሽር የሚለው ማንን ነው? አትግባ ጣልቃ። ይሄው በቃሽ። እፎ ይጠይቀው። አልአሽር የሚለው ማንን ነው? አትግባ። አይመለከትም እኮ ባል አይልም ብለሃል አይደል? አረብኛው ደግሞ እናዘጋጅልኝ። አረዲ አንዴ ቆይ፣ ውሸታም ናቸው ለመዋሸት ነው። አንዴ የማን ውለታ ነው የሚክዱት? የማን ውለታ ነው የሚክዱት? ኧረ እናንተ ወከባ አትፍጠር። እስኪ ቆመህ ሐዲሱ ላይ አውራ። ችግር የለም። የማን ውለታ ነው እንኳን ቢባል ምንድነው ሙግተ? የባል ነው እንኳን ችግር የለውም አይደለም። ችግር የለውም አይደለም። ሙግቴን ማን ያስቀምጨ ጨርሻለሁ። ፖይንቱ ምንድነው እኮ ነው። እኔማ ፖይንቴን አግኝቻለሁ። እኔ ጨርሻለሁ። ተስማምተናል። ኦዲየንስ ጋር ፖይንቴን ከኦዲየንስ ጋር ተግባብተን ኔክስት ያለውን ቀጥላውን። እስቲ ምንድነው አሳየን እኮ ያው ማስረጃ ተከፍቷል። አሳየን። እኔ ጨርሻለሁ። እኔ ሙግቴን ጨርሻለሁ። ኦዲየንስ ገብቶታል። ምን እንደሆነ ተረድተዋል። ኦዲየንስ አብዛኞቹ ሙስሊም ሴቶች ፖለቲካ እንደምትሰራ ነው የገባቸው። እስቲ እዚህ ጋር ቆማ መስራት መልስ አይሆንም። አብዛኞቹ የሙስሊም ሴቶች ባሎቻችሁን አታመሰግኑ። አመስጋኝና ተራጋሚ ስለሆናችሁ ገሃነም ትገባላችሁ። በሚያሳዝን ሁኔታ ባልሽን ካላስደሰት ባልሽን ካላመሰግን መጥፎ ባህሪ ተራጋሚ መሆን ወንድ እንኳን ቢያደርገው ኃጢአት ያሰኛል። ነብይ በጣም ተራጋሚ ነው። ስለዚህ የገሃነም ሰው ነው መሆን ያለበት። ከነብይ በላይ እኔ አንድ ተራጋሚ አታመጣልኝም። ተረጋጋ። ክርስቲያኖችን ተራግሟል፣ አይሁዶችን ተራግሟል፣ ዘሆል ህዝቦችን ሲራገም ነበረ፣ ሰራተኞችን እንኳን ሲራገም ነበር። ተራጋሚና መጥፎ ከሆነ ነብይ ሄደን አንደኛ ተራጋሚ። አንዴ ተረጋጋ። አንዴ ተረጋጋ። ቆይ የሙስሊም እህቶች ታዲያ ምን ትሰራላችሁ? ያው ኡስታዛችሁ መጥቶ እንዳመነው አብዛኞቻችሁ የገሃነም የምትሆኑበት ምክንያት ምንድነው? ለባሎቻችሁ ምን አይደላችሁምና አመስጋኝ አይደላችሁ፣ ተራጋሚ ናችሁና አብዛኞቻችሁ ምንድናችሁ? አዳምጥ ፕሊስ ጣልቃ ትግባ። አዳምጥ ማለት እዛ ቤት የለመድከውን ኡስታዙ እንደዚህ ስርዓት አልባ ናቸው፣ ባለጌዎች ናቸው ኡስታዞቻችሁ። እንኳን ሰው ቤት ነው የመጣው። ተረጋጋ። ቆይ ሉክ ሌሊቱ ሙሉ እስኪነጋ ድረስ መላእክቶች ይረግሙሻል። ታውቂያለሽ። ይሄን ባልሽን ካላስደሰትሽ፣ በእስልምና ሴት ልጅ ባሏን ካላስደሰተች እስኪነጋ ድረስ መልአክ ይረግማታል። መልአክ ብቻ በቂ አይደለም፣ ሁሪዎች ሌሊቱ ሙሉ ይረግሟታል። ነገር ግን እሷ ተራጋሚ ነኝ ተብላ ገሃነም ትገባለች። ሴቷ አመስጋኝ አይደለም ተብላ ገሃነም ትገባለች። ለወንዱ 4 ተፈቅዶለት፣ ባሪያ ተፈቅዶለት፣ መምታት ተፈቅዶለት፣ አልጋ መለየት ተፈቅዶለት ስቲል እሷ ነች አመስጋኝ አይደለች የምትባለው። አሁን ቀጣይ ያለውን ተርጉም ቀጥል። አሁን አንዴ እዚህ ላይ ሪፍሌክት አድርገን አውርተንበት ጨርሰን ነው ወደ ቀጣዩ የምናልፈው። እዚህ ጋር
ተርጉም ቀጣ ያለው አንዴ ኖ አንተ አውርተህ ይሄ ፈሪነት ነው። አንተ አውርተህ ከጨረስክ በኋላ እኔ ሳላወራ አታስቆመኝ። ደግመህ ፈሪ ምናምን እንዳትል። ሙሐመድ ነው የአብደላ ልጅ ፈሪው ሄራ ዋሻ ውስጥ ተጨምቆ ሲለቀቅ ሮጦ ሸፍኙኝ ፈርቻለሁ ነው ሙሐመድ ነው። ሐዲሱ ላይ ብቻ አውራ። አንዴ አይቻልም። የቅድሙ ላይ አንተ ብቻ አውርተህማ አናልፈውም። አንዴ እናወራለን። እኔም አወራለሁ። ቀጥል። ሐዲሱ ላይ አውራ። በጣም አሪፍ እኮ በጣም አሪፍ። እዚህ ጋር አሁን እሱ ያው አንተ አብራርታል፣ እኔም ደግሞ ላብራራ ነው። አንዴ አዳምጠኝ። መልእክተኛው ሰለላሁ ዐለይሂ ወሰለም ሴቶችን አብዛኞቹ የጀሃነም ሆነው አገኘዋቸው አሉ። ለምንድን ነው ይሄ የሆነው ተብሎ ሲጠየቁ ነብይ ሰለላሁ ዐለይሂ ወሰለም ሁለት ምክንያቶችን ጠቀሱ። አንደኛው ውለታን ይክዳሉ ሴቶች በጥቅሉ ሁሉም ሴቶች ማለት ናቸው። አንደኛው አንዴ የኔ ተራ አይደል እንዴ? አሁን የኔ ተራ ላይ ጣልቃ አትግባብኝ፣ አንተ ተራ ላይ ደግሞ ጣልቃ አትግባብኝ ብለህ ስላወራህ ማለት ነው። የኔ ተራ ነው እና አንደኛ ውለታ ትክዳላችሁ ብሎ ተናገሩ። አንደኛ ሁለተኛ ደግሞ ምን አሉ? ተክሱርነ ለዕነ አሉ። ምን እርግማንን ታበዛላችሁ። ሁለት ፖይንቶችን ገለጹ። ልብ በሉ። እነዚህ ሁለት ፖይንቶች ኃጢያቶች ናቸው በመጀመሪያ ደረጃ ማለት ነው። ይህንን ነገር ወንዶች እንኳን አድርገውት ቢሆን የጀሃነም እሳት እንዲገባ ያደርጋቸዋል ኃጢያት ስለሆነ ማለት ነው። ነገር ግን ሴቶች በብዛት ስለሚያደርጉት ሴቶች በብዛት ጀሃነም እሳት ገብተው እንደሚገቡ ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ። በዚህ ረገድ ማለት አንድ ፖይንት ያዙልኝ። እዚህ ላይ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲስ እንደተናገሩት እኔ ጀነት ላይ ብዙ አቅመ ደካሞችን አየሁኝ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ማለት ድሆችን ማለት ነው። ለምን ድሆች ማይገናኝ አታውራ። አንዴ እንዴት እንደማይገናኝ ካብራራው አንዴ ነው ስለሴቶች አውራ። አንዴ ቆይ ስለሴቶች አውራ ካብራራሁኝ በኋላ አንዴ ይሄ ፈሪነት ነው። ካብራራሁኝ ማይገናኝ አታውራ። ትንጥዬ ገነት ውስጥ ትንጥዬ አማኞችን አየው። እሱ ሲያወራ ማይገናኝ ተኩት ነው። ማይገናኝ እኔ ሰራ ገነት ውስጥ ብዙ ሙስሊሞችን አየ፣ ገነት ውስጥ ደግሞ ትንጥዬ ሴቶችን አየ። ምን አገናኘው? ኖ ቃንዴ እኔ ካብራራሁኝ በኋላ ይገናኛል ወይ ሳይገናኝ የዛኔ እናወራለን። ላብራራ መጀመሪያ የኔ ተራ ነው። እዚህ ጋር ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ብዙ ድሆችን ጀነት ውስጥ አየሁኝ አሉ። ለምንድን ነው ይሄ? ደሃ ሚለውን አሳየን። እሺ ደሃ ሚለውን አሳየን። እዚህ ጋር ብዙ ደሃዎችን አየሁኝ ይላል እኮ። በጣም አትልቀኝ። ትልቁ ላይ አድርገኝ። ይሄው ተከፍቶልሃል። ይሄው ተከፍቶልሃል። አትልቀኝ ላሳየህ። አትልቀኝ ላሳየህ። አትልቀኝ ላሳየህ። እሺ ክፈት። ሰሂህ ቡኻሪን እዚህ ሐዲስ ላይ እዚህ ላይ አለ ብለሃል። አሳየን እኮ አይደለም። የትኛው ስንተኛው ስንኝ ሰሂህ ቡኻሪ 5196 ክፈት። የተከፈተውን ማታውቅም ማለት ነው። ሰሂህ ቡኻሪ 304 ነው። ስለዚህ አዳምጥ። ማይገናኝ አታውራ ያልኩ ለዛ ነበር። ማይገናኝ አይደለም። እሺ አንዴ አትጩህ። ኤኒዌይስ ደሃ ሚላል ለዚህ አንዴ ቆይ ነው እዚህ ክፍል ላይ ሲጀመር እዚህ ሐዲስ ላይ አላልኩኝም እኔ። በቃ እናመሰግናለን። ስለዚህ ቆይ አንዴ አዳምጥ። አላልኩኝም እዚህ ሐዲስ ላይ። ቆይ አንዴ የኔ ተራ ነው ሲጀመር። ምንድነው ቀኑን ሙሉ ታወራበት ነው እንደ እኔ ተራ ነው የሚለው ምንድነው? እሱ ሰውዬ ቀኑን ሙሉ ታወራ ነው ብቻ ነው እያቆረጥኩኝ ነው እኮ። ላብራራና ከዛን ትቀጥላለህ። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ድሆችን በብዛት ጀነት ውስጥ አየኋቸዋል። ለምንድን ነው ከተባለ ምክንያቱም እነሱ በብዛት ኃጢአትን ለመስራት ፖቴንሻሉም ራሱ አይኖራቸውም። ኃጢአትን አይሰሩም በብዛት። ሀብታሞች ብዙ ጊዜ ካስተዋላችሁ በገንዘባቸው ያጭበረብራሉ፣ ዝሙትን ይሰራሉ፣ በጣም ብዙ ወንጀሎች። ስለዚህ እኔ ስለ ሀብትና ስለ ድህነት አይደለም ስለ ጾታ ነው እያወራለሁ። ከጨረስ ፕሊዝ። አዎ ብዙ ዳዎችን ቢያይም ወንዶችን ያየው ወንዶች ዳዎች ገነት ይገባሉ። ስለ ጾታ ፕሊዝ ፓኒክ አታድርግ። ቆይ ጨረስ። አንዴ ከጨረስክ በኋላ ነው የምትገባው አንተ። እኔ እያወራሁት አልቀምጣትም። ቶፒኩ ሽፍት አታደርግም። አትጮህ ለመውጣት ብዙ ወንድ ዳዎችን አይቷል ገነት ውስጥ። ሶ ሁ ኬርስ? ብዙ ወንድ ዳዎችን አየ። ማን ጠየቀ ስለሱ? ነብይ ነው የሮጠው እኔ አይደለሁም። ፕሊዝ ርዕስ ሽፍት ሳታደርግ ርዕስ ሽፍት ስላታደርግ አሁን ቀጣይ ያለውን ተርጉም እኮ እናውራ። ተረጋጋ። አይዞህ እኔ ቤት ይኸውልህ ታጥበህ ተጨምቀህ ነው የምወጣው። ያለህን ተፍተህ የሆነ አጤራ ጭንቅላት አትሆናችሁ ተረጋግታችሁ ነው እኔ ጋር ስትመጡ። እዚህ ሐዲሱ ላይ ቃል በቃል ነው የምናወራው ከአንተ ጋር።
አንዴ በእናትህ ሲያውን አንዴ ፓኒክ አታርግ። አዳምጥ አንዴ። ስለዚህ በደንብ አስተውሉ። አዳምጣና የኔ ተራ ላይ ደግሞ ታዳምጠኛለህ። ቀጥልሽ። በደንብ አስተውሉ። ከሐዲሱ ውጪ ነው እያወራ ያለው። ገነት ላይ ብዙ ድሃ ወንዶችን ቢያይ ምን ችግር አለው ታዲያ? እኛ ወንዶች እኮ ነው የሚገቡት ገነት። እስልምና ወንዶች እድር ነው እያለ ነው። እኛ እያወራን ያለ ነው ስለ ጾታ ጉዳይ እንጂ ስለ ሀብት ጉዳይ አይደለም። ስለዚህ ሴቶቹ የገሃነም ከሚሆኑበት አንዱ ምንድነው? አመስጋኝ አለመሆናቸው፣ ተራጋሚ መሆናቸው። የሙስሊም ሴቶች ገሃነም ናቸው። እናመሰግናለን። ይህንን ጨርሰናል ይመስለኛል። አሁን ቀጣይ ያለህ ምንድነው? እሱ ከስራ ያለው ነው። የኔ ተራ ስለሆነ አሁን በአንተ ተራ የኔ ተራ ነው። ሪፍሌክት ላድርግ ኖ ካን እዚህ ላይ እንጨርሳለን። ቅድሚያ እዚህ ላይ እንጨርሳለን። የኔ ተራ እኮ ነው። መዳረቅ ነው ያስከው ፈሪዎች የምንላቸው ለዚህ እሺ ኮተት ፈሪዳን። ስለዚህ የያዘው ምንድነው? እሱ ዝም ብሎ መዳረቁን ማለት ነው። ኤኒዌይስ ስለ ሴቶች እየተወራ ስለ ሀብታምና ስለ ድህነት እኔ ምን አገባኝ? እንዴት ግን ከሙስሊሞች ጋር ግን መነጋገር አዳጋች እንደሆነ ተመልከቱ። አሁን የማይረባ ሀሳብ ይዞ መጥቶ ባል የሚል ነገር እዛ ጋር የለም ብሎ ሁሉ ሊክድ ሲሞክር እንመለከታለን። ልክ ይሄ እስኪ ጃዋር አንድ ጊዜ ፕሊስ አውርቼ ልጨርስ። አንዴ ዝም በል እስኪ፣ ገና ገብተህ አታውራ። ምንም ዝም ማለት የለም። መልሱት። ሚውት አድርጉ። በእናትህ ንፍጥ ጭንቅላት ነው እንዳለ ያሉት። ሚውት አድርጉ። እስልምና እንዳለ ያው እንግዲህ ያው ጭንቅላታቸውን ታዘቡት፣ እንዳለ ንፍጥ ጭንቅላት ማለት ነው። ይሄን ጭንቅላት ነው ተሸክመው የሚዞሩት። ከነኚህ ጋር አሁን ተመሪያለው ክላስ ቁጭ ብዬ በኢየሱስ በእውነት ያስብላል። ለምንድን ነው እንደዚህ የምትሆኑት? አሁን ለምሳሌ አይሻን ገቡባት የሚለውን ንግግር ሐዲስ ላይ ያለውን ገቡባት። ይሄ እኮ ማንም አይምሮ ያለው ሰው እኮ ምን አይነት ቃል በአውዱ መሰረት ምን እየተባለ እንደሆነ እኮ ግልጽ ነው አይደል? ግን ሙስሊሞች ሆን ብለው ነገር ሲያጣምሙ አይ ገቡባት የሚለው ግንኙነት መፈጸሙን ለማሳየት አይደለም ብለው እንደሚክዱት ሁሉ አሁን እዚህ ጋር አልአሽር ተብሎ የተቀመጠው ቃል ሐዲሱ ላይ ባሎቻቸውን አመስጋኝ እንዳልሆኑ ነው። ይሄንን ደግሞ የትኛውንም ይሄንን ሐዲስ የተረጎሙ የእስልምና ሊቃውንት የተረጎሙትን ለምሳሌ ቡኻሪን በዳሩ ሰላም የታተመውን የቡኻሪን ትርጉም ሄዳችሁ መመልከት ትችላላችሁ። ለዓለም የተሰራጨውን ማለት ነው፣ ባል ተብሎ የተተረጎመውን። ግን እዚህ መጥተው ባረባ ነገር ለመከራከር ሲሞክሩ እናያለን። ነጥባችንም እሱ አይደለም። በነገራችን ላይ ግን ትንሽዬ ነገር አንስተው አቴንሽን የሰውን ሀሳብ ለመስረቅ እንደዛ አይልም። የቱ ጋር ነው የሚለው ምናምን። ፕሊዝ ድራማ ለመስራት አትምጡ። ምላሽ ካላችሁ ለምላሽ ኑና ምላሽ መልሱ ነው የተባላችሁት። ሐዲሱ ግን በጣም ግልጽ ነው። በቃ ምክንያቱም መሐመድ ነግሯቸዋል። ጀሃነም የምትገቡበት ምክንያት ለባሎቻችሁ አመስጋኝ ስላልሆናችሁ ተራጋሚ ስለሆናችሁ ብሎ አስቀምጧል። ከዛ በአይምሮና በሃይማኖትም ደግሞ ጎዶሎ ናችሁ ብሎ ደግሞ ተናገሩ። በቃ ይሄ ግልጽ ነው ሐዲሱ። ቀጥሉ። ያ ምንድነው እሱ የያዙት ነገር ምንድነው? ኦዲየንስ ላይ የሆነ ማይገናኝ ነገር አውርቶ የተመለሰ ለማስመሰል ነው። ይህንን ታክቲኩን እናውቀዋለን። ይህንን አካሄድ በደንብ እናውቀዋለን። በባሌም ኑ በቦሌ አብዛኞቹ ሴቶች የገሃነም መሆናችሁን አፍርም አድርጋችሁልናል። እሱን እናመሰግናለን። ሴሊ ተራጋሚ ነች፣ ምስጋና ቢስ ነች የሚለው ራሱ ኦፌንሲቭ ወርድ ነው የሚመስለኝ። አይመስልም? እንዴት ነው እሱ? ውጭ ያላችሁ አርሙኝ። መዝሙር ያሬድና አርዲ ሴሊ ተራጋሚ ነች፣ ምስጋና ቢስ ነች። ጤናማ ቃል ነው? በጣም ኦፌንሲቭ ነው እንጂ በዚህ ምክንያት ገሃነም ትሞያለሽ እንዳይሰሙ በጣም ኦፌንሲቭ ነው። ኢቭን ይህንን እየደጋገምክ ቲክታክ ላይ ብትናገረው ራሱ ቲክታክ ይዘጋባል። ምክንያቱም ኦፌንሲቭ ወርዶችን ትሬስ ያደርጋል ቲክታኩ። ስፔሻሊ ጾታ እየጠቀስክ የሆነ ጾታ ሜንሽን እያደረግ እንዲህ ነው ያክ ቃሉ ራሱ ብትጠቀም ራሱ አልጎሪዝሙ ይዘጋባል። ምክንያቱም ኦፌንሲቭ ነው። ኦፌንሲቭ ተብሎ ከሚቀመጡት ውስጥ ቫዮሌሽን አንደኛው እሱ ነው። ያ እኔም እንደዛ ነው ማስበው። ቀለል አድርገውት ምስጋና ቢስ ነች ሴት ልጅ እና ምስጋና ቢስ ስለሆነች ለዛ ነው ገሃነም በብዛት የምሞላው። ተራጋሚ ነች ማለት እኔ አንዳንዴ አድርገህ አንድን አካል አድርገህለት አንተ ምስጋና ቢስ ነህ ምናምን ነገር ብትለው እሺ ይሁን ትላለህ። 4 እንዲያገባ ፈቅዶለት ለሱ ባሪያ እንዲደርብ ፈቅዶለት ለሱ
ካመፀች እንዲመታት ፈቅዶለት ለሱ በሚስት ስፍራ ሚስት መለወጥ ከፈለገ ፈቅዶለት ለሱ የግመል ኮርቻ ላይ እንኳን ብትሆን መገናኛ ከፈለገ እንዲገናኝ ፈቅዶለት ለሱ እሷ ትንሽ ከተነጫነጨ ሌሊቱ ሙሉ ካስከፋች ባሏን ከማታ እስኪነጋ ድረስ ተራለኛ ሰጣ ቆይ አንዴ እስኪነጋ ድረስ ሁርላይኖች እንዲረግሟት ፈቅዶ መላእክቶች እንዲረግሟት ፈቅዶ ፕሊስ አይ ቲንክ ይበቃናል ይመስለኛል መላእክቶች እንዲረግሟት ፈቅዶ መሪ እንዳትሆን ከልክሏት መንገድ ላይ እንኳን በመሃል አስፋልት ላይ እንዳትሄድ ከልክሎ ጥግዛ ከግንብ ጋር እየተላተመች እንድትሄድ አድርጎ ከዛ ለምስክርነት እንኳን ብቻሽን አትበቂም ሁለት ካልሆንሽ ብሎ በፔሪድሽ ምክንያት ገሃነም ትገቢያለሽ which is የሃይማኖት ጎዶሎ ነሽ ብሏት ሃይማኖት ጉድለት መቼም ወደ ገነት አይደለም የሚያደርሳት ወደ ገሃነም እንጂ ይሄ ሁሉ ካደረጋት በኋላ ምስጋና ቢስ ነሽ ምንድነው ማለት እኔ ያልገባኝ ነገር አለ እናንተ ገባሽ ያደረገላትና እሷ አላመሰግን ያለችው ማለት ምን ተደርጎላት ነው አላመሰግን ያለችው ደግሞ የሚገርመው ነገር የአእምሮ ጎዶሎ የተባለችው በንግድ ምክንያት ነው የሚለው ሐሳብ ራሱ እንዴት አይነት አስተሳሰብ እንደሆነ አይዶን ነው አሁን ሴቶች ከወንዶች በንግድ የሚሻሉ እንደዚህ አድርጎ ጀነራላይዝ ማድረግ ተገቢ ነው ንግድ ላይ በጣም ጎበዝ የሆኑ ሴቶች አሉ ሁሉንም ፈርጆ ግን በአንድ ላይ እንደዚህ እናንተ በአእምሮ ጎዶሎ ናችሁ ከወንድ ስለማትሻሉ ብሎ ማስቀመጥ ይሄ በጣም አስከፊ ንግግር ነው በጣም ከዛ ደግሞ ራሱ አላህ በሰጣቸው ነገር ደግሞ የወር አበባን በማየታቸው በዚህ ምክንያት ደግሞ የአእምሮ ጎዶሎ ናችሁ ተብሎ መነገር ይሄ ሃይማኖት ጎዶሎ ናችሁ ብሎ መነገር በጣም አግባብ የለውም ያ ከንግድ ጋር የተያዘ ከሆነ ከላይ እኮ ስጡ ይላል አይደለ እናንተ ሴቶች he passed by the women and said oh women give alms as I have seen that the majority of the doers of hellfire were you ይላቸዋል እና ስጡ ይላቸዋል እኮ ስጡ እነዚህ ሴቶች ነግደው ካላመጡ ከየት ነው የሚሰጡት እውነት ስለ ንግድ ከሆነ ማለት ነው ስጡ እርዱ ምክንያቱም በጀነቱ በገሃነም ውስጥ ብዙዎቻችሁ ሆናችሁ አያችኋለሁ ይላቸዋል ከንግድ ጋር የተገናኘ አይደለም ኮንቨርሴሽኑ ሲጀመር ስለ ንግድም አይደለም ስለ ትርፍም አይደለም ስለ ክስረትም አይደለም ጀነራሊ ከጀሃነም ጋር የተያዘ ነው ከጀሃነም ጋር ተያይዞ ድጋሚ ሶስት ሪዝን የተሰጣቸው እነሱ ጠየቁ ኪዩሪየስ ሆነው ባላይምሮ ናቸው ጠየቁ ምን ብለው እንዴት ነው ልጅ ብዙዎቻችን የሲኦል ምን ነው አሉ ከዛ ምን ብለው መለሱ ነብዩ አንደኛ you curse frequently ትራገማላችሁ ትሳደባላችሁ ብዙ ጊዜ and you are ungrateful to your husband ለባሎቻችሁ ምስጉን አይደላችሁ ማመስገኛ አይደላችሁ ባሎቻችሁ ሶስተኛ ምክንያት I have not seen anyone more deficient in intelligence and religion than you ነው የሚለው ሶስት ምክንያት የተቀመጠላቸው እንደናንተ ጎዶሎና በሃይማኖቱ ጎዶሎ የሆነ ባስተሳሰቡ ኢንተለጀንስ ማለት ብስለት ወይ አእምሮ ብስለት የአእምሮ ፍጥነት ማለት ነው በአእምሮ ፍጥነት ወይ ደግሞ በአእምሮ ብስለት ጎዶሎ የሆናችሁ እና ደግሞ በእምነታችሁም እንደዚሁ የሆናችሁ አላየሁም ይላችኋል ከዛ a caution sensible man could be led astray by some of you ይላል the woman asked oh Allah messenger what is the deficient in our intelligence and religion ከዛ ጠየቁ በጣም ጠያቂ ሴቶች ናቸው እነዚህ ጭንቅላታቸውን የሚጠቀሙ ናቸው ብሎ ጠየቁ እንዴት ነው በአእምሮአችን ወይም በአእምሮአችን ፍጥነት ወይም እድገት ጉድለት ያለብን እና ደግሞ በሃይማኖታችን ነው ጠየቁ ከዛ ምን ብሎ ተመለሰላቸው is not the evidence of two women equal to the witness of one man
የሁለት ሴቶች ምስክር ከአንድ ወንድ ምስክር ጋር አንድ አይነት አንድ እኩል አይደለምን? this is the deficiency in her intelligence ይሄ ነው ኢንተለጀንስ ላይ ዲፊሽንስ አለ ማለት ነው። ምክንያቱም የአንድ ሴት ምስክር የአንድ ወንድ ምስክር ከሁለት ሴት ምስክር ጋር እኩል ስለሆነ፣ ስለዚህ አንድ ሴት እኩል ለብቻዋ መመስከር አትችልም ማለት ነው። ስለዚህ አንደኛው ምክንያት ይሄ ነው፣ የአእምሮ ጉድለታችሁ አለ። ቀጠለና ደግሞ የሃይማኖታችሁ ደግሞ ምንድነው ይላል? this is the deficiency in her intelligence isn't the true that women can neither pray nor fast during her menses ይላል። በፔሪዮዷ ጊዜ ላይ አትጸልይም አትጾምም። ስለዚህ ይሄ ደግሞ የሃይማኖታችሁ ጉድለት ነው አላቸው ማለት ነው። ስለዚህ እዚህ ውስጥ ከየት መጥቶ ነው ንግድ የሚመጣው? ስለ ንግድ፣ ስለ ማትረፍ፣ ስለ ክስረት፣ ስለ መሸጥ፣ ስለ መለወጥ ምንም አይነት ኮንቨርሴሽን የለም እዚህ ጋር እና ማን ማለት ምን ማለት ነው? መዝሙር ከላይ ኮሽ ሴንሴብል ማን ማለት ነው ማለት ነው? የቱ ጋር ነው የምትለኝ? አስተዋይ የሆነ ጥንቁቅ የሆነ ወንድ ጥንቁቅ የሆነውን እንኳን መሸወድ ይችላሉ አይደል ሴቶቹ? ታዲያ አቅም ካላቸው ጥንቁቅ የሆነው አስተዋዩን እንኳን ማታለልና ምንድን ነው የሚችሉ ከሆነ እንዴት ንግድ ላይ ደካማ ሊሆኑ የሚችሉት? ንቁ የሆነውን ወንድ ወይም ስማርት የሆነውን ወንድ አስትር ያደርጋሉ፣ ያጣምማሉ፣ ያሳስታሉ ማለት ነው እኮ። ይሄን ያህል ብቃት ካላቸው ንግድ ላይ ደግሞ ምንድነው እሱ? ንግድ አንዱ መንገድ ሰዎችን ማሳመን መቻል ነው አይደለ? ስለ ንግድ አይደለም ንግድ የሚለው ከየት እንዳመጡት አይሆን አይደል? ያ ዋነኛው ሌላኛው ደግሞ ምንድነው እሱ? ቅድም ማንስቼዋለሁ። ከድጃም አለ የምትባል ነጋዴ ነበረች። ሌላ ሐዲስ ደግሞ አለ። እስልምና ከመምጣቱ በፊት በጊዜው ደካማ ስለነበሩ ንግድ ስለሌለ ሴቶቹ ምናምን የሚለው ውድቅ ነው። ሴቶቹ የበላይ ነበሩ። በተለይ አንሳሪ ሴቶች ከወንዶቹ እንኳን የበላይ ነበሩ። እስልምና መጥቶ ነው ሴቶቹ የበታች ሆኑት የሚል ሐዲስ አለ። በጊዜው ሴቶቹ እንደዚህ ስለሆኑ እንደዚህ ሆኑ አይመጣው። እስልምና መጥቶ ነው ሴቶቹ ከቤት እንዳይወጡ እንዳይነግዱ የከለከላቸው እስልምና ስለሆነ ማለት ነው። አስቀድሞ ይነግዱ ይወጡ ነበረ። ከወንዶቹም የበላይ እንደነበሩ ሐዲስ ስላለ ማለት ነው። በባሌም በቦሌም ግን የሆነ ነገር አንብቦ ዝም ብሎ እንትን ብሎ ዲሲብ ለማድረግ እንጂ ጤናማ ሰው ይቀበለዋል ብዬ አላስብም። ዘሆል አዲሱ ዘሆል ችግር ነው። ዝቅ ያለ ቤት ልጁም የሚመጣበት ችግር ስለገባው ነው እዛችሁ ላይ ዝም ብሎ እንትን ለማድረግ የሞከሩት እና እንደዛ ነው የምትሉት ካለ በሉና ኦልሞስት ይበቃናል ይመስለኛል። ኦኬ አይ ኒሳ በግ እያለ ነበር። በቃ ልጨርስ ከሆነ ኦኬ